እሺ አመሰግናለሁኝ በጣም እውነት ነው። የክብር ዶክተር አበበች ጎበና እንግዲህ ጀግና ናቸው። እንደ ኢትዮጵያ ብቻ ሳይሆን እንደ ምስራቅ አፍሪካ እንደ ዓለም የተደመመባቸው ጀግና ናቸው። እንደውም እኛ በዛ ልክ እውቅና አልሰጠናቸውም እና ሁሉ የሚከነከነኝ ነገር አለ። እኚህ ጀግና ሴት ምንም ያልተማረች ነፍስ ከገጠር ወጣ በ11 ዓመቷ ተድራ ያንን ትዳር እምቢ ብላ አላገባም በዚህ እድሜ መማር ነው ፍላጎቴ የሚል እሳቤ ነበራት የገጠር ልጅ ሆና። ስለዚህ ያንን እንግዲህ አልበገርም ብላ ከትዳር አምልጣ በሰላሌ ባህል ወግ ነው የተዳረችው። ፊልሙ ላይ በግልጽ አለ። ስለዚህ መታ ደግሞ አዲስ አበባ ውስጥ ያቺ ትንሽዬ ልጅ ምንም ዘመድ የላትም አዝማድ የላትም ምንም በማታውቅበት አገር በጣም ኢቭን መብራት አይታ የማታውቅበት አገር ውስጥ ስትመጣ እንግዲህ ኢማጂን ምን ፊል ልታደርግ እንደምትችል ያንን ሁሉ ችላ ግን ዓለምን የሚቀይር ስራ እንደ አፍሪካ እንደ ኢትዮጵያ አሁን በጣም ብዙ 1.5 ሚሊዮን ሰው በሷ እጅ ተረድቷል። እንግዲህ እቺ ሴት እዚህ አዲስ አበባ ከመጣች በኋላ የተለያዩ ስራዎችን ነው የሰራችው። እንደ አጋጣሚ ሆኖ እንግዲህ አልወደቀችም። መልካም ሰው እጅ ነበረ የገባችው። ያ ሰው ተንከባክቦ አሳደጋት፣ ለወግ ማዕረግ በቅታለች ማለት ነው። ስለዚህ ታሪካቸውን እሰማለሁኝ፣ በዩቲዩቦች ያለሁኝ ሰርች አረጋለሁ። ፍላጎቴ ነበረ ማለት ደግነታቸው፣ ርህሩነታቸው። ልጅ የላቸውም፣ ከአብራካቸው የተወለደ ልጅ የለም። ነገር ግን ብዙ ሺህ ልጆችን ጡታቸውን ደረቅ ጡት እያጠቡ ነበር የሚያሳድጉት። ያ ነገር ኢምፕሬስ ያደርገኛል። ቀሚሳቸውን እየቀደዱ ለልጆች የሚያለብሱበት ሰዓት ሁሉ ነበረ። ሀብታም ባል ያገቡት እዚህ ከመጡ በኋላ። ነገር ግን ልጆቼ ይሻሉኛል፣ እኔ ልጅ ማሳደግ እፈልጋለሁ። የጊሸኑ ጉዞ ነው እንግዲህ መነሻቸው የሆነውና ይሄን ታሪክ እሰማ ነበረ። መጽሐፍም ተሰንዶላቸዋል፣ መጽሐፍም አላቸው። እሱንም አነባለሁኝና በቃ አይዊሽ እንደው እግዚአብሔር በመረጠኝና የእሳቸውን ታሪክ ደግሞ በፊልም በሚስብ መልኩ ማለት ብዙ የተጨማመሩ ነገሮች አሉ ፊልሙ ላይ። ያንን ሳቢ በሆነ መልኩ ደግሞ ይሄ ጀነሬሽን ስለ ደግነት ቢማርበት፣ ርህሩነት በቃ በጣም ቸር ሴት ነበሩ። በጣም ለራሳቸው ማይሉ ለዘመዴ ለአዝማዴ ይሄ ወገኔ ነው አይሉም። ቋንቋ አይመርጡም፣ ብሔር አይመርጡም። ሲያሳድጉ ሁሉም ልጆቻቸው ናቸው። መንገድ ላይ ተጣሉ አካለ ስንኩል ነው አይሉም። በጣም ብዙ አይናቸው የጠፋ ልጆች፣ ብዙ እግራ የሌላቸው ልጆች እንደዚህ ከወለዱ በኋላ እናቶች ኢቭን መተው አበበች ጎበና ደጅ ላይ የሚጥሉ ህጻናት አሉ። እና ታሪካቸው ይስባል፣ ማንንም ሰው ይስባል። እኔም እንደ አንድ ኢትዮጵያዊ ዜጋ ሳበኝ። ደግሞ ሌላው ያው በአካባቢ ነው የተወለዱት። እኔም የተወለድኩኝ እዛው ሰላሌ ፊቼ ላይ ነው፣ ግራር ጃርሶ ወረዳ ነው የተወለድኩት። ሞር ደግሞ ዘመዶቻቸውንም የማግኘት የማወቅ እድሉም ነበረኝ። በልጅነቴ ማገኛቸው ነበር የክብር ዶክተር አበበች ጎበናን እና አያለሁኝ በቃ ስራቸውን አያለው። እዚህ የሰሩትን ግቢያቸው ይለያል። ስቲል እሳቸው የሰሩት ስራ ነው እየቀጠለ ያለው። በጣም ብዙ ስራዎችን ነው እየሰሩ የነበሩት። ስለዚህ ያቺ ነፍስ ታስደምመኝ ነበር እና አይዊሽ በቃ በፊልም ሆኖ ተሰንዶ ትውልድ ቢማርበት፣ ከዛ ደግሞ የሚገኘው ገቢ ደግሞ ለኔክስት ጀነሬሽን ቢማርበት፣ ከሚገኘው ገቢ ደግሞ ድርጅቱ ቢረዳበት የሚል እሳቤ ነበረኝ። ያንን እንግዲህ ወደ ተግባር አዋልኩት። ብዙ አርቲስቶች ተሳትፈውበታል፣ ብዙ ብር ኢንቨስት ሆኖበታል። ብዙ ጉልበቴን እኔ ገንዘብ ተርፎኝ ጉልበት ጊዜ ተርፎኝ አይደለም፣ ጠበቃ ነኝ፣ በጣም ቢዚየስት ስራ ማለት ነው። ነገር ግን ይሄንን በቃ ከዳር ማድረስ አለብኝ ብዬ ነው እንግዲህ ደግሞ እዛው ሰላሌ ላይ ነው የተሰራው። በሁለት ቋንቋ ነው የተሰራው፣ በአፋን ኦሮሞና በአማርኛ ነው የተሰራው። ይሄም ዩኒክ አድርገዋል። ምክንያቱም ሰላሌ ላይ ነው የተወለዱት። ያንን ባህል ወግ ስርዓት፣ የሰርጉን ባህል ወግ ስርዓት የሚያሳያለው ጎጂ ልማዳዊ ድርጊቶች አሉት ውስጡ። ይሄ አላቻ ጋብቻ፣ አለድሜ ጋብቻ፣ ብዙ ማህበራዊ ጉዳዮች አሉት። ፊልሙ እንደቀላል የሚታይ አይደለም። ለኔ በጣም ትልቅ ቫልዩ ያለው ፊልም ነው። ምክንያቱም አላቻ ጋብቻም ነበር እዛ ላይ ትልቅ ሰው ነው እንዲዳሩ የሆኑት። አክቹአሊ ፊልሙ ላይ በምናብ የተሳሉ የሳልኳቸው ነገሮች አሉ ማለት ሰው ደስ ብሎት እንዲያይ በቃ ኢንተርቴን ሰስፔንስ የሚያደርግ ምናምን ነገሮች አሉትና ይሄ ሳበኝ። የእሳቸውን ስራ እግዚአብሔር ፈቀደልኝና ልሰራው ቻልኩኝ እድለኛ ሆኜ። ቻሌንጁ እንግዲህ ብዙ ነው። አንደኛ የድሮ ፊልም ነው የምንሰራው። ድሮ ወደ ኋላ ተመልሰን አለባበሳቸውን ማምጣት አለብን። የድሮቹን ኢቭን የሚይዙት መሳሪያ ሁሉ የተጠቀምነው አለና የድሮ መሳሪያዎች፣ የድሮ ኮስቲዩም የሚባለው አለ፣ ቦታ መረጫ፣ ሎኬሽን በጣም ከባድ ነበረ። እሱን ካስቲንግ ኢቭን አሁን የአበበች ጎበናን ፊልም ስንሰራ እሷን የምትመስል ሰው ማግኘት አለብሽ። ስለዚህ ከህፃንነቷ እስከ እውቅናዋ ድረስ ያለው ስለሆነ በጣም አስቸጋሪ ነበረ እሷንም ለማግኘት። እንደ አጋጣሚ ሆኖ የእሳቸው መንፈስም አድሮብን ረድቶን እግዚአብሔር አምላክ እሳቸውን ይመስል ምናልባት አይታችኋታል። ቢልሰን ንጋቱ ናት ዋናዋ ተዋናይ፣ ህፃኗ ደግሞ አቢጊያ ናት። አቢጊያ ሁለቱም እንግዲህ እግዚአብሔር ረድቶን እሳቸውን ይመስላሉና የሚመሳሰል ሰው አግኝተን የገንዘብም ፋይናንስም ችግር ነበር፣ እሱ ተቀርፎ እግዚአብሔር ፈቅዶ ተሰርቷል። ዳይሬክት ያደረገው ሰይፉ በቀለ ነው፣ እዚህም ተገኝቷል። የትህትና ፊልምን ዳይሬክት ያደረገው ነው። በጣም ጎበዝ ልጅ ነው።
ያው እንግዲህ በጣም ብዙ ልፋት ለፍቶበታል ሰይፉ በቀለ። አርቲስቶቹ በጣም ዋጋ ከፍለዋል። እነ ቢልሰን እጅግ በጣም የሆነ እነ አዲስ ናቸው። ምናልባት እዚህም አይታችኋቸዋል። እነሱ ናቸው የሰሩትና ወደ 200 አርቲስት ነው ያለው። በጣም ብዙ የኔ ቢጤዎች በነገራችን ላይ ተሳትፈውበታል። ትክክለኛውን የድሮውን ገጽታ ለማምጣት ከሜካፕ ባሻገር የኔ ቢጤዎቹ በጣም ጀግና የሆኑ የኔ ቢጤዎች ህጻናት አሉበት የሚተውኑ ከአክሽናቸው ጀምሮ በተለይ በረሃውን ሲተወን እንደዚህ አይነት እንትኖች አሉና ቆንጆ ነበር። አጠቃላይ ይሄን ይመስላል። በጣም አሪፍ እናመሰግናለን። እሺ ቴንክ ዩ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። አበበች ጎበና ማለት እንግዲህ በኢትዮጵያ የበጎ አድራጎት ታሪክ ትልቅ ስም ያላቸው እናት ናቸውና እሳቸውን ሆኖ መስራት የእሳቸውን ታሪክ መስራት ምን አይነት ስሜት አለው? ከስሜት በላይ ከቃል በላይ በጣም መታደል ነው፣ መመረጥ ነው። ይሄ ከእግዚአብሔር የመጣ እንጂ ከሰው የመጣ እድል አይመስለኝምና እጅግ በጣም ልዩ ስሜት ነው ያለው። እንዴት ነበር ካስት የተደረግሽው? ካስተደረገችኝ ፕሮዲሰሯ ወይም ደራሲዋ ትሩፋት በላይነህ ናት። ካስተደረገ የነበረኝ ስሜት ነው በጣም ልዩ ነው። በጣም ነበር ደስ ያለኝ። ሁሉም ሰው እንደሚያውቃቸው ደግ፣ ሩህሩህ፣ ቀና፣ መልካም እናት፣ ደሃን ሰብሳቢ እሳቸውን ወክሎ መጫወት ለኔ በጣም መመረጥ ነው። ከላይ ከሰማይ እንጂ ድምጽ የመጣው ከምድር አልመሰለኝም። አዎ እድለኛ ነሽ ማለት እችላለሁ። የእሳቸው ታሪክ ራሱ ሲባል እንግዲህ ሁሉም ሰው ከልጅነት ጀምሮ የሚያውቃቸው ስራቸው ደግሞ አሁንም ህይወታቸው ካለፈ በኋላም ሁሌ የሚወራ ነገር እንዲሁ እየታሰበ የሚኖር ስራ ነው እና ምናልባት ግን የእሳቸውን ታሪክ በምትጫወችበት ጊዜ እንግዲህ በጣም በቃ እያንዳንዱን ታሪካቸውን ደግሞ ከማወቅም በላይ የመኖርን ያክል ነውና የተወንሽው። ምን የተለየ በቃ ምን ተሰማሽ? ምናልባት በጣም ያስገረመሽ፣ በጣም የተሰማሽ፣ ያመመሽ በቃ በጣም የተለየ ስሜት ነበረው የምትይው ትወና ፓርት ካለ? ህይወታቸው ሙሉ ፔንፉል ነው። ህይወታቸው ሙሉ ስሜት አለው። በጣም የሚያሳዝን እውነት የሰው ልጅ ሆኖ ያንን ቻሌንጅ አሳልፎ ይኖራል ብለሽ የምትገምቸው አይደለም። እሳቸው በእውነተኛ ህይወት ብዙ ቦታ ተናግረዋል። እሳቸው በእውነተኛ ህይወት የኖሩትን ህይወት እኔ በፊልም መተወን በጣም ቻሌንጅ ያደረገኝ ነበር። ከሲን ሁሉም ሲን የሚከብድ ነበረ። ምክንያቱም ሙሉ ህይወታቸው ክቡር ዶክተር አበበች ጎበና በጣም በቻሌንጅ በችግር በመከራ ነው ያለፉትና በጣም ከባድ ነበር። እያንዳንዱ ሲን ከባድ ነበር። ምናልባት በጣም በልዩነት ግን ልብሽ ውስጥ የቀረው ካለ እስኪ የትኛው ታሪካቸው? ትዳራቸውን ለጎዳና ወይም ደግሞ እናት አባት ላጡ ልጆች ብለው ሲበትኑ በዛ ምክንያት ነው ትዳራቸውን ያጡት። ሌላ ምንም ምክንያት የለም። እና ደግሞ አበበች ጎበና የራሳቸው አብራክ ክፋይ ልጅ የላቸው። ያ ትንሽ በቃ ቢኖራቸው እላለሁ። ግን ይሄም ከዚህ የተናነሰ አይደለም። በርግጥ ግን እንደ እናት እኔ እናት ስለሆንኩ ፊል ታደርጊዋለሽ ልጅ በኖራቸው የዚህን ያህል ልጅ ፍቅር ኖራቸው ብዬ አስባለሁ። ግን ይሄ ሁሉ ልጅ የእሳቸው ነው። አሁንም ተተኪ ጄኔሬሽን አለ። የብዙ ሰው የብዙ ህፃናት እናት ናቸውና እግዚአብሔር አምላክ ነፍሳቸውን ይማርልኝ። አሜን። ወደፊት በምን እንጠብቅሽ? ምናልባት ካልተሳሳትኩኝ የተወሰነ ከፊልሙ ዓለም ራቅ ያልሽ ይመስለኛል። እኔ አሁን ካየሁሽ ፊልም ላይ ወይ የኔ ይሁን አላውቅም ትንሽ ቆየት ብለሽብኛልና ምን እየሰራሽ ነው? ወደፊትስ በምን እንጠብቅ? እውነት ነው። ከዚህ በፊት በሲኒማ ፊልሞች ነው በጣም በእናይ ራቅ ሰኔ 30 ትልልቅ ፊልሞች ነበረ የምታወቀው። ከዛ በኋላ በመሀል ኮሮና ገብቶ ኪነ ጥበቡንም ፊልሙንም ትንሽ አራርቆናል። አሁን ግን ተመልሼ በእቴጌ ማጀት ተከታታይ ቴሌቪዥን ድራማ ለአንድ አመት የተላለፈ ኢትዮጵያ ቴሌቪዥን ላይ እንደ አዲስ መጥቻለሁ። ታይቶም አልቋል። እንዲሁም ደግሞ አሁን ቀጣይም ስክሪፕት እጆቼ ላይ አሉ። ተከታታይ ድራማ ብዙ ነበረ። እነ ዳር ሀገር ራኬብ ኢቢኤስ ላይ ነበሩ። ምናልባት ተከታታይ ድራማ አታይም ማለት ነው። ተከታታይ ድራማ ብዙ ተቻለው። ሲኒማው ደግሞ ትንሽ ቀዝቅዟል ነበር። ለዚህ ነው አሁን ግን በትልቅ ስራ ወደ ሲኒማው መተናል። እንግዲህ አንቺ ሳስብ ሁሌም ጭንቅላቴ ላይ የሚመጣው ፊልም አይራቅ ነው። አይራቅ ላይ ካራክተርሽ በጣም በቃ እንትናት ለየት ያለች ሴት ናት ምናምንና እኔ አሁን ወይ አይራቅ ላይ የምትሰራው ልጅ በሚል ነው እኔ ሁሌም ማስታወስሽና እስኪ ስለ አይራቅ ፊልም ትንሽ ንገሪኝ። ብዙዎች ያስታውሱታል ብዬ አስባለሁ። አይራቅ የመጀመሪያ ፊልሜ ነው። እውነት ቲያትሪካል አርት ግራጁዌት ካረኩኝ በኋላ በአጋጣሚ ጣይቱ ግቢ ውስጥ ኤዲቲንግ ስማር እነ ዋጄ እነ በኃይሉ እነ ፍቅረ ኢየሱስ ካስት ያደረጉኝ ፊልም ነው። የመጀመሪያ ፊልሜ ነው። የመጀመሪያ ፊልሜንም ስሰራ ደግሞ በጣም ከኔ ከአንጋፋዎቹ ከሚወደዱት እንዲሁም ደግሞ ለየት የሚያደርገው ከሰባተኛ ክፍል ማትስ አስተማሪ ከሚኪ ሚሊዮን ጋር የፍቅር ፓርት መተወን ደግሞ ለኔ በጣም ልዩ የሚያደርገው አይራቅ ከመጀመሪያ ፊልምነቱን ባሻገር ከአስተማሪሽ ጋር የፍቅር ሲል መስራት ሚካኤል ሚሊዮን አስተምሮሽ ሰባተኛ ክፍል አስተማሪ ነበር ማትስ አስተማሪ። በዚህ አጋጣሚና ያ ነገር ለየት ያደርገዋል። ጎበዝ ነበርሽ ማትስ?
ብዙ አሁን ታያይዥ ነው። አይ ደህና ነኝ፣ ምንም አልልም። በዛም ልዩት የሚያደርገው ደግሞ በመጀመሪያ ፊልሜ የጉማ አዋርድም ተስፋ የተጣለባት እጩ ነበርኩኝ። እሱን በደንብ አስታውሳለሁ። እና በመጀመሪያ ፊልም ግን በዚህ ልክ ተቀባይነት ማግኘት ከባድ ይመስለኛል እና እድለኛም ነሽ ብዬ አስባለሁ። እና ማህደር እና ሚካኤል የሰሩበት በጣም ስቲል ይሄ ዩቲዩብ ላይ ራሱ በጣም ብዙ ሰዎች የሚያዩት ፊልም እስካሁን። እና በጣም አሪፍ ፊልም ነበረ። ምናልባት በፊልም ስራዎችሽ ሊሆን ይችላል በዚህ በትወና ሙያሽ ላይ ሆነሽ የገጠመሽ ማትረሹ ነገር ካለ ወይም ቻሌንጅ የሚያደርገው በእኛ ሙያ ይሄ ነው የምትይው ነገር ካለ እስኪ ጋር ቻሌንጅ የሚያደርገው ብዙ ጊዜ በእኛ ሙያ ላይ እንደ ፊልሙ ነው መሬት ላይ የሚጠብቁሽ። ምናልባት በጣም ሀብታም ሆነሽ የምትሰሪ ከሆነ ምድርም ላይ በጣም ሌክዠሪ መኪና እየነዳሽ ሌክዠሪ ቤት ውስጥ እየኖርሽ በጣም ቅንጡ ሆቴሎች ውስጥ እየገባሽ የምትመገቢ ይመስለዋል። ግን እውነታው አለምናየው አንዳንዶች ከባድ ነው። ትንሽ አንዳንድ ወፍጮ ቤትም ሲያዩሽ እንደ ወፍጮ ቤት ትገቢያለሽ እንደ ይልሻል። ሱቅም ሲያዩሽ ሱቅ በቃ የሆነ ዩኒክ የሚያደርጉሽና ይሄ ነገር አለ። ግን ደስ ይላል። የሰው ፍቅር ደስ ይላል። እኔ ብዙ ጊዜ በእግሬ ስሄድ እንዴ በእግርሽ ነው እንደምትሄጂው ተብዬ አውቃለሁ። አሁን ራይድ መጥቶ ገላገለን እንጂ ማለት ነው። እንዴ ትባያለሽ። አዎ የሚጠብቁት ነገር አለ። እንደ ፊልሙ ነው የሚጠብቁት ሁሉም ነገር። አዎ ገጸ ባህሪሽን ከዛ ጋር ያገናኙታል። እውነተኛ ህይወት ታሪክሽንም እና ከእውነታው ዓለም በጣም ይራቅነን እንደ ማንኛውም ሰው መሬት ላይ የምንኖር ሰዎች ነን ማለት እፈልጋለሁ። በጣም አመሰግናለሁ። መልካም ስራ ዘመን። ወደፊት ያው ብዙ እንጠብቃለን። እሺ እኔና እግዚአብሔር ይመስገን። ቴንክ ዩ ማሪ